ያቺ መኪና አደጋ አጋጣሚ ምን ነበረች? ኢቭን ጓደኛ ፍቅረኛ እንኳን ኃጢያት መሆኑን እንኳን ማቅ በርሜል ሄጄ ነው ግራ እጄ ላይ ያጥንት ስብራት ነበረ እና በጣም ብዙ ሰው በርሜል ፈውሳል ከበርሜል ሄጄ ይለኝ ነበር ገበያ ላይ ከባድ መሳሪያ ሲተኮስ ደነገጠች በዛ ድንጋጤ ነው አጋንንት የመታት ጸሎት አላረገም በቃ ስለ ቤተክርስቲያን ምንም ነገር አላውቅም ጸበሉ ይሰውራል ነፍስና ስጋ ይለያያል ይላል ሁሉም ሰውና አንቺ ሌስ ምን አይነት ነገር ነበር ያጋጠመሽ የመጀመሪያ ጊዜ ነበረው ተንጋጭ ይሁን በቃ እድናለሁ ሳይሆን እሞታለሁ እንጂ ጸበል ስትገባ አይደለም የምትሞተው ግን እሷ በቃ ስላመማት እኮ ነው ከቀኝና ከግራይ አውሬ ነው በመሃል መድኃኒዓለም ምን ይት መድኃኒዓለም ለምን በቃ ማለት ማንንም ኦርቶዶክስ በርሜል ጸበል እንዳያዩ እና በቃ የሚያስተምር ነው ከሞት ነው እንደሚተርፍን ይያል በጣም ከባድ ነበር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ ያያሉ የልዑል እግዚአብሔር ልጆች የቅድስተ ቅዱሳን የንጽሕተ ንጹሃን የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት የደናግላን የቅዱሳን ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዴት ከረማችሁ እንዴት ሰነበታችሁ የዛሬዋ እንግዳችን ከመኪና አደጋ ተርፋ ወደ ተአምረኛው በርሜል ቅዱስ ጊዮርጊስ የሄደችበትን በበርሜልም በነበራት ቆይታ 6 ወር ሊሞላ 3 ቀን ሲቀራት የተመለሰችበትን አስደናቂ የህይወት ምስክርነት ለእናንተ ልታጋራችሁ ወደኛ መታለች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ መንፈሳዊ ጥሬን አስተላልፋለሁ እህታችን እንኳን ደህና መጣሽ እንኳን ደህና ቆይ ስምሽንና የት እንደተወለድሽ አጫውቂ ሮዛ ተደሰባላለሁ ከጉንድር ካዘዞ ነው የተወለድሽ ያቺ መኪና አደጋ አጋጣሚ ምን ነበረች ቴሌው ላይ ስደርስ ነው መኪና አደጋ ይደረሰብኝና ግራ እጄ ላይ ያጥንት ስብራት ነበረ እና በጣም ብዙ ሰው በርሜል ፈውሳል ከበርሜል ሄጄ ይለኝ ነበር በጣም ያምሽ ነበር አይ ይሄ ማለት አክስቴና በጣም አሟቴ ነበር እኔ ህመም ስሜት የለኝም እና ከዛ ሄድን በጣም አሟት እሷ ያልጋ ቁራኛ ናቲ ነበረች ከዛ በግሯን ያንተናለች ተፈወሰች በርሜል ሄደን እና በጣም ታምረኛ ጸበል ነው ቅዱስ ጊዮርጊስ ለሷ ብለሽ ነው ሄርሾ ማለት ነው መጀመሪያ አዎ ለሷ ነው ሄድኩት እና በጣም ደህና ናት በቃ እግሯ ራሷ ይረግጥም ነበር ምን ሆና ነው እሷ መጀመሪያ ኩንታሮት ነገር ነው ነበር ተሰርቶላት ማለት ነውና በፊንጢጣዋን ይጣና ያነ በጣም ታማ ነበር በጣም አለርጂክ ሁሉ ፊቷ ሁሉ ነበር ጥቁር ብላ ቀይ ነበረች ጥቁር አለበሳት አለርጂክ እና ያነ በርሜል ጸበል ፈወሳት ማለት ወደሷ ሄደሽ ነው ማለት አንድ ላይ ነበራችሁ የምትኖሩት ነው ወይስ እንዴት ነበር የነበረው ሁኔታ እስኪያጫውጪ እንደዚህ መንፈስም አለባት እንደዚህ ሚጮም ያን ያለም ባይሆንም ግን በቃ ያሰቃያታል ሁሌም በጸበል ነበረች እና ጊዮርጊስ ስትሄድ ነው ፈውስ ያገኘችው ብዙ አመት ተንከራታለች በጸበል እና በርሜል ነው ፈውስ ይሰጣት በጣም እንዴት ነበር መኪና አደጋ የተከሰተው በቃ ማለት ኮሌጅ ተማሪ ነበርኩና ስመለስ ከኋላ ነበር ይመታን ኮብራ መኪና ነበር ባጃጇን ይመታትና ከዛ ባጃጅ ውስጥ ነበራችሁና ያ ባጃጅ ውስጥ ነበር ከዛ አክስቴም አሟት ነበርና ምን አልባት ማለት የሆነ ነገር እንትን ሲል አደጋ ሲፈጠር አጋንንት እንትን ይባላል ይጠጋል ይባላል አንድም በሷም ነው የሚሄድኩት እሷም ታመመች በዛ አጋጣሚ እሷም መጸበል አለባት ተብዬ አብሬ ከሷ ጋር ሄድኩ አዎ ትክክል ነሽ እኔ እንደውም አንድ ገጠመኝ የማውቀው ገጠመኝ አለና አንዲት የሁለት ልጆች እናት የነበረች ሴትዮ አጋጣሚ ገበያ ወጣ ገበያ ላይ ከባድ መሳሪያ ሲተኮስ ደነገጠች በዛ ድንጋጤ ነው አጋንንት የመታት እና ብዙ ጊዜ ከቤትም ስንወጣ
ስንገባ ስንቀመጥ ስንነሳ ምግብ ስንበላ ወደ ተለያየ ቦታ ስንሄድ በስመ አብ ማለት ማማተብ በአብ በወልድ በመንፈስ ቅዱስ ስም መውጣት መግባት አማትቦ እንደዚህ አይነት ድርጊቶችን ተግባራዊ ማድረግ የዕለት ልምዳችን ብናደርግ ሞር ወደኛ የሚቀርቡ አጋንንቶችን ማራቅ እንችላለን። በዛው ልክ ደግሞ መንፈስን በእንደዚህ አይነት ሁኔታ ወደኛ ይመጣና እኛን ወዳልሆነ መስመር ውስጥ ይከተናል። ሴትዮዋ በጸበል ያለችው ሙሉ ለሙሉ ራሷን አታውቅም። አይምሮዋ ወጣለች። እኛ በተለምዶ ያው እብድ እንደምንለው አይነት ሰው ሆናለች። በዛች ቅስፈት በተፈጠረው ድንጋጤ እና እንዴት ነበር አንቺስ እንደዚህ አይነት ክስተት ተከስቶብሽ ነበር አንቺ ላይ? እኔ እንደተመታው በሁለት ወሬ ነው ሄድኩትና አልቆየሁም። ብቆይ ሊኖር ይችላል ቶሎ ነው ሄድኩትና ብዙም እንትን የለኝም። ሮዛ ምን አይነት ሰው ነበረች? እንቅስቃሴዋ ጸሎት አላረግም። በቃ ስለ ቤተክርስቲያን ምንም ነገር አላውቅም። ይሄን አስቸጋሪ ልጅ ባልሆንም ግን ይሆናል ለወደፊት የምትሆነው ጓደኞችን ስታይ ነገ እኔ እንደዛ ሆናለሁ ብለህ ታስባለህ። ግን እንዴት እስቲ ለምሳሌ በቃ አይደል ጓደኞች ሲወጡ ሲዝናኑ ሌላ ነገር አለ። ልክ እንደዛ ኦን ነበር በርሚል ባሊድ ብዬ አስባለሁ። ባሊድ ኑሮ ልክ እንደ ጓደኞች ይሆናል። ምን ሆኑ ጓደኞች ማለት በቃ እንዲ ቢልገር በቃ አይደል ይሄዳሉ ይዝናናሉ ይጨፍራሉ። እኔ ግን እንደዛ አይነት ነገር አልነበርኩም። ግን አይደል እሆናለሁ ሄዳለሁ እላለሁ። ያንም ማልኑበት ምክንያት የቤተሰብ ጫና ስላለኝ ነው። እና ግን ባልሄድ ኑሮ በቃ አጥቅቼ ሊሄድ ሁሉ ይችላል ነበር። ግን በቃ ልክ በርሚል ከሄድኩ በኋላ በቃ አይደል ሮዛ ሌላ ሰው ናት። በቃ ጸሎት ማታደርግ ጭራሽ ጸሎት አታደርግም። ቤተክርስቲያን ሩህ ሂጄ ተሳልሜ ነው እንጂ ምንም ነገር አላውቅም። በቃ ልክ ታምሯ ከተነበበ ካለቀ በኋላ ነው ሁሉም ሄደው። አሁን ግን በቃ ልክ አንዳንዴ ኪዳን ሁሉ እናደርሳለን በርሚል እንደተመለሰና በጣም ትልቅ ለውጥ አለ በርሚል። በጣም እኔ በጣም ብዙ ነገር ተምሬያለሁ። በቃ ኢቭን እንኳን ጓደኛ ፍቅረኛ እንኳን ኃጢያት መሆኑን እንኳን ማቅ በርሚል ሄጄ ነው ማለት በቃ በጣም ኃጢያት ነው። በቃ አሁን ፈሪያ እግዚአብሔር አለኝ ብዬ አምናለሁ ማለት በቃ ጓደኛ ነበረ አይ ኃጢያት አይደለም ሌላ ጓደኛ ቀይራለሁ እንደዛ ነገር ነው የምትለው። ግን በርሚል ይሄን ነገር ተምረን እንደገና ደግሞ ጓደኛ ለመያዝ እንኳን በጣም ነው የምንፈራው። በቃ ይሆናል የሆነ እንደ ኃጢያት በቃ የሆነ እንደ መጥፎ ነገር ነው አሁን የምናስበው። ጓደኛ ማለት የወንድ ጓደኛ ነው እና ጋር ነው ኃጢያትነቱ በቃ ባንድ መወሰን እንዳለበት ማለት በቃ ኃጢያት ነው። አንድ ሴት አንድ ወንድ ለአንድ ነውና ጓደኛነት ኃጢያት ነው ብሎ አባ ያስተማረን። ምክንያቱም ትዳር ላይ ነው ትዳር ነው ማለት ጓደኝነት። ምክንያቱም ላዘልቁ ትችላላችሁ ወይ እሱ ወይ አንቺ ላዘልቁ ትችላላችሁ በትዳር ሁኑ ብሎ አስተማረን አባ በርሚል ያለው። እና አሁን ጓደኛ ለማያዝ እንኳን በጣም ነው መፈራ በጣም ይሄን ሁሉ አስተምሮኛል ለማለት ፈልጌ። ለምንድን ነው የምትፈሪው? በቃ ማለት ፈሪያ እግዚአብሔር ያድርባል በርሚል ስትይ በቃ ፈሪያ እግዚአብሔር ያድርባል ማለት በቃ ሰውን ራሱ ታንጓጥ ተሰድብ የነበረው ሁሉ ያንን ሰው አጣለው ነው የምትልና በቃ ትፈራለህ። እንደ በፊት አይደለም። ይቅርታን ራሱ የተማርኩት በርሚል ነው ማለት የሆነ ነገር ትንሽ በትንሿ በጸበል እንኳን ብንጓጓም እንትን ብንጣላ እንኳን ይቅርታ ተባብለን ነው ጸበል እንኳን መንጋባው። ከዛ በፊት ግን በቃ ድርቅና አንዴ እሷን ይቅርታ እንዴ ብላት አንተ ነው ይቅርታ እንደዛ ድርቅና አለ። አሁን ግን ከዛ በኋላ በቃ ይቅርታ ተባብለን ነው እና ይቅርታን ሁሉ አስተምሮኛል። ሰማቱ በጣም ቀይሮኛል። በርሚል ሄዳችሁ ለመጀመሪያ ጊዜ ስትሄዱ ምን ነበር የተከሰተው ነገር? ምንድነው ያደረጋችሁት? ለመጀመሪያ ቀን ለመጀመሪያ ጊዜ እንደወረድን በጀልባ ነበር ጥቅምት ላይ ነው ሄድንና ወንዙ እንትን አላለም በጀልባ ነው ሄድን። ከዛ ሻወር መውሰድ አለባችሁ መታጠብ አለባችሁ እና ያኔ በ3 ቀን ነበር የሚደርሰን። ከዛ በ3ኛ ቀን ደረሰን። ቅዳሜና እሑድ አይጸበልም የነበረ እኛ አረብ ነበር ደረሰን። ከዛ ሰኞ ደረሰን ሻወር ወሰድን። ከዛ በኋላ ንስሐ ገባን። ከዛ ወደ ዮርዳኖስ ገባን። ከዛ በኋላ ነው ወደ በርሚል ሄድ ነው። እንዴት ነበር የመጀመሪያው ጥምቀት ስትጠመቁ? ምን አይነት ነገር አጋጠመሽ? እንደጠበቅሽው ነው ማለት ስለ በርሚል ብዙ መረጃ ሰምተሽ ነው ሄድሽው? እርግጠኝነት ጸበሉ ይሰውራል ነፍስና ስጋ ይለያያል ይላል ሁሉም ሰውና አንቺ ላይስ ምን አይነት ነገር ነበር ያጋጠመሽ? የመጀመሪያ ጊዜ ነበር ጥምቀትሽ?
እኔ መጀመሪያ ጊዜ በቃላ ቶሎ ነው የነቃሁት ይናል አይደል ከዛ ሁለተኛ ሶስተኛ ሰው ነው በጣም እየተሰወርኩኝ እንጂ የመጀመሪያ ቀን ያን ያህል አይደለም እንደውም እንዴ ሁለተኛ ቀን በደረሰኝ ነው ብዬ ነበር ከዛ በሁለተኛው ቀን ግን በጣም የሰወረኝ በቃ በጣም ምን ነበር ያጋጠመሽ ታስተውሻለሽ ተሰውረሽ ላይ የነበረው ሁኔታ ማለት እኔ አላስታውስም አያለው አላስታውስም አስታውሳለሁ ምልበት 6 ወር ነው የተቀመጥኩት ግን አንዴ ነው እንትን ያልኩኝ ማስታውሰው ማለት 50 አድርጎኝ እንትን ያልኩት ከቀኝና ከግራዬ አውሬ ነው በመሃል መድኃኒዓለም እና መድኃኒዓለም ምን ይት መድኃኒዓለም ለምን በቃ እና መድኃኒዓለም አይቻለሁ አውሬ ገጥሞሽ ነው ቀኝና በግራዬ አውሬ ነው በመሃል መድኃኒዓለም እና መድኃኒዓለም የሆነ ድንጋጤ እንኳን እንትን የለም ዝም መድኃኒዓለም ምን ይት ነበር የሚለው እና ያን ቀን አረሳውን በጣም እያለቀስኩኝ ወጣሁት እንደዚህ መጀመሪያ የሆነ ጊዜ ማለት በጣም መብርሃንና ይዋት መብርሃን ከሲኦል አወጣችን እንደዚህ ይላሉና እኔ ከኔ እምነት ሊያሳጣኝ ሁሉ እንትን አለ በጣም ብዙ ጊዜ ቆይቼ እሳወራለሁ ግን የማየው ነገር የለኝም እምነት ለራሴ ሊያሳጣኝ ማለት ከዛ እኔ ለምን ለምን ሁሉንም አይቼ መብርሃን ይላሉ ግን እኔ ለምን ይምላሉ እና በቃ ለኔ ጥያቄ ውስጥ ያድርብኛል በቃ አላረለ የሆነ እንትን ይፈትነኝ ነበር ከዛ በቃ ምን ነበር የሚፈትንሽ አለማመን ነው ወይስ ምን አለማየት በቃ ተሰውሬ ያለ አይደል አለማስታወስ ልክ እንደዛ እንዴት ለምን እኔ ለምን አላስታውስም እንዴ መብራን እንዳዩት እኔ እንዴት አላይ ምክንያቱም ብዙ ጊዜ ነው የቆየው ለሐመነኝ ብዬ ማምነው እና መድኃኒዓለም አየው 6 ወር ቆየሽ በ6 ወር ቆይታሽ ምን መስታርጊ ነበር እዛ ቦታ ላይ ምሳሌ ነበር 6 ወር ሙሉ አስተባባሪ ነበርኩ ስልክ የሚገቡትን ስልክ እየጻፍን እንይዝ ነበር ፖሳ እንይዝ ነበር እንደዛ አይነት ስራ ሰራ ነበር 6 ወር ስቆይ አስተባባሪ ነበርኩ ደስ ይላል ቦታው አዎ በጣም እጅግ በጣም አይሰድም ሁሉ በጣም መንፈስን ያድሳል ሂዱ ኃይልም ለሶስት ቀን ለሶስት ቀን ለአራት ቀን ብለሽ ተመጭና ደግሞ ብዙ ጊዜ ትቆያለሽ አንቺ ደግሞ የተከሰተው እንደዚህ ነው ምን ነበር እንድትቀር ያደረገሽ ነገር ፍቅሩ በቃ ፍቅር አይሰድም የሰው ራሱ ፍቅር ነው ማለት በቃ ዝቅ ብሎ ነው የሚያከብርህ እና ያን ፍቅሩ ነገር በቃ አይሰድህም ለሶስት ቀን ብለን ከዛ 7 ቀን ድረሰን ያን 2 ሳምንት ይያለን እስከ 6 ወር ያክል ቆየን እና ፍቅሩ ራሱ አይሰድም ሰማቱ አይሰድም ከዛ ከተመለሽ ምን ላይ ጊዜ ሆነሽ አመት አንድ አመት ሆነሽ እንዴት ነው አሁን እዚህ ያለው ህይወትሽ ጤናሽ በጣም ደህና ነኝ በጣም ደህና ነኝ እህቴም ደህና ናት በጣም ከኔ ይበልጥ ደግሞ እሷ በጣም ደህና ናት በጣም ያማት ነበር ምን ነበር የሚያማት ነበር ስታውሪ ስለሷ የነበረው ነገር በጣም ያማት ነበር በቃ እንደ ኩንታሮት ነገር ነውና ልክ ስታት ይሁድሽ እንትን አለ ኩንታሮት አለ ነው ያሏትና በጣም በቃ ከሞት ነው የተረፈችው አንዳሳ ነው መጀመሪያ ሄደችው ከዛ ካንዳሳ ነው ይሄናል ብዙ እንትን ሳትል ወደ በርሚል መጣች እና በጣም ታማ ነበር ከዛ በቃ ምህረቱን ሰጧት በእግሯ ሄዳ ነው እንትን ያለችው መንቀሳቀስ አትችልም ነበር እግሯን ራሱ መሬት እንትን ለማለት በጣም እንትን ትል ነበር በጣም ደህና ናት አሁንስ እንደው ደግሞ የሚሄድ እቅድ የለሽ አረ እንሄዳለን እዛ ቦታም አንዲት ይቀራል እንሄዳለን ካንቺ ምን ማር ወጣቶች እስቲ ለሴቶች ለጓደኞችሽ የምትመክሪያቸው ለታማሚውን ሰዎች የምትመክሪያቸው ምክር አለ ከኔ ህይወቴን ተማሩ የምትያቸው ማለት ማንንም ኦርቶዶክስ በርሚል ጸበል እንዲያዩ እና በቃ የሚያስተምር ነው እና ዳችሁ አሁን ጸሎት ትጸልያለሽ እንዴ ጸሎት አልጸልይም ነበር ገብርሚል ሳልሄድ በቃ ምንም ጸሎት አላደርግም ጸሎት ታረጊ ነው ምንም በቃ ሄዳለሁ ቤተክርስቲያን ግን ሲያልቅ ነው እንደውም ቤተክርስቲያን ሄድ ተሳልም ይመጣሉ እንጂ ጨራሽ ጸሎት ራሱ አላውቅም ነበር ልክ በርሚል ከሄድኩ በኋላ ነው ጸሎት የሚያውቁት ስለዚህ ህይወትሽን ቀይሮታል ማለት አንዴ በጣም ጥሩ ተመልካቾቻችን ከሮዛ ጋር ያደረግነው ያለው ቆይታ እንደቀጠለ ነው
ያው የበርሜል ቅዱስ ጊዮርጊስ ተአምር በከፊልም ከነገርናችሁ ባሻገር ያልተነገረው እጅግ በጣም ብዙ ነው። ይሄንን ገቢረ ተአምር ይሄንን ቦታ መታችሁ ያላያችሁ ሰዎች ወደዚህ ቦታ እንድትመጡ የዚህ በረከት ተካፋይ የዚህ ድህነት ተካፋይ እንድትሆኑ ጥሪያችንን እናስተላልፋለን። ሮዛ እስኪ እንደው ከህይወትሽ ገጠመኝ የምትዩ በጣም የሚያስገርምሽ የሚያስደንቅሽ ገጠመኝ አለ ማትረሺው? ክላስ ነበረንና ከዛ ክላስ ጨርሰን ቀሚስ ልናሰፋ ወደ አራዳ መጣን። ከዛ ተለክተን እንደመጣን ነው በባጃጅ መጣሁት እና ከኋላ መታንና ይሄን ገጠመኝ አራሳው። ምክንያቱም በጣም ብዙ ነገር አስቤያለሁ ማለት ልመረቅ ነው እና ብዙ ነገር ታስባለህ እና እኔ ገጠመኝ ደግሞ በቃ አላል ብዙ ነገር ያሰብክ ልትመረቅ ያን ነገር እንትን ሲለ እንዴ ከጓደኛ በታች ለሆነ እንዴት ብለ የሚሰማ ጊዜ ነበር ያኔ። ግን አላል እግዚአብሔር ይመስገን እኔም ማለት እጄ እንደዚህ ነው የነበረ ግን በቃ እንትን ብዬ እንደዚህ ብሎ ነው የተመረኩት። እንደዛ ቢሆንም እና ማለት ታጥፎ ነበር እንደዚህ ታጥፎ ነበር እንደዚህ ብሎ ታሽጌ እንደዚህ ነበር እና በ15ኛ ቀኔ ማለት ተመራቂ ናት ማለት ተብዬ ነው የተሰራልኝ እና በ15ኛ ቀኔ እንትን አልኩ ተፈታልኝና እንትን ብያለሁ። ምን ቀን ነበር እንደዛ ይሆን? ቀን ታስተውሻለሽ? በ19 ነበር ሐምሌ 19 የገብርኤል ቀን ቀን። ስለዚህ ቅዱስ ገብርኤል ባለውለታሽ ነው ማለት ነው። በጣም ሁለተኛ ህይወቴን ሰጠኝ። ኦፕሬሽን እንኳን የተሰራው በገብርኤል ቀን በ19 እንደተመታው ነው። ምክንያቱም ተመራቂ ናት ተብዬ በሰበሰው ነው የተሰራልኝ እና ገብርኤል ለኔ ልዩ ነው። ጊዮርጊስ ራሱ ዘክር ነበር ዝክራለን አይደል? ዳቦ እንትንለና እናዘና ገስተን ቆርሳለሁ። 6 ወሬን ራሱ ያከበርኩት በርሜል ሆኜ ነው። የተመታሁበት 6 ወሬን ያከበርኩ ራሱ በርሜል ነው። ኦፕሬሽን ደረጃ ደርሰሽ ነበር? ምንድነው ነበር? በጣም ከባድ ጉዳት ነበር? ከባድ ከሞት ነው እንደሚተርፍን ያልኩ በጣም ከባድ ነበር። ከኋላ ነው የመታችሁ መኪናው እየሄዳችሁ ነው ከፊት ነው የመጣው? እስኪ በደንብ የነበረችዋል ሞመንቷን እስቲ አስታውሽኛችን ነው። እየፈጠነ ነበር ማነሳችሁ? እንዴት ሆነ የነበረው ሁኔታ? ያው ሰፈር ቴሌው ላይ ነበርና ሰፈር ልጆች ስለሆኑ እሱን አሳዝምስትና ለፖሊስ ጣቢያ እኔ እንትና ላኩኝ ማለት ባጃጁ እንደዚህ ሊታጠፍ እና እሱ እየፈጠነ ነበርና እንደዚህ ነው የተጋጩት። ፊት ለፊት እንደዛ ነው የተጋጩት። እና በጣም አደጋውና ባጃጁ በጣም እንደዚህ በፍጥነት ይሄ ውሃ የሚፋሰስበት ቦታ አልቻ ያንን ያዛት እንጂ ብትወርቅ አንተርፍም ነበር። አልወደቀችም። ለዛ ነው የተረፈ ውሃ በሚል ቦይ ማለት ነው በአስፋልቱ እሱ ነው ያዘው እንትን ባጃጁ እንጂ ኦሬዲ ቀጥታ ተሞቱ ነበር። አዎ እንሞት ነበር ጭራሽ። ካንቺ በላይ ሌላ ከፍተኛ ጉዳት የተጎዳለ? አሉ ወንድ ልጅ አለ እዛ ተሳፋሪ ካንቺ ጋር የነበረ? እግሩን እሱ እግሩን ተጎድቷል። ከዛ ውጭ ግን ሌላ የሚያምሽ ነገር የለም ነበር? አይ ምንም የሚያመኝ ነገር የለም። ባልመታ ኖሮ በርሜልን አላውቅም አልሄድም ነበር። መኪና አደጋ ባይደርስብኝ አላውቅም አልሄድም ነበር። እና አንዳንዴ ተመስገን አወኩት ሰማዕቱን እላለሁ። ከዛ በፊት አታውቂም ነበር ማለት ነው? ምንም መረጃ የለሽም ነበር ስለ በርሜል? ያኔ ሄድንበት ጊዜ እኮ አዲስ ነበር እና ይኛል እንደው ከአክስትሽ ጋር አክስትሽ ናት አይደል? እሷስ ስትጠመቅ ነው ድና የወጣችው 6 ወር ቆየች እንዳንቺ። እስቲ ስለሷ ደግሞ አውሪኝ። ምን ነበር እንደምታስታውሽው ነገር አለ እሷ ላይ የምታየው ነገር? በቃ ማለት እንትን ይላታል በጣም ያማት ነበረ። እንዴት ልበል በቃ ይሆናልና እሞታለሁ የሚል የሆነ መንፈስ እንትን አለ አይደል? በቃ እሞታለሁ ተርፌ ሄዳለሁ አትልም። በቃ ይሆናል አይደል? አይ እሞታለሁ ሮዚ እንትን እንዳትረበሽ እሞታለሁ ነው የምትል ነበር ማለት በጣም አማት ስለነበር ማለት ነው ከመሄዷ በፊት። እዛ ሆነን እንደዛ ነው የምትል በቃ የሆነ ትደነግጣለች ትፈራ ነበር። ግን እግዚአብሔር ይመስገን ከዛ ሁሉ አይና ሐሳብ አንተን ብላ ተፈውሳ ነው የመጣችው። እሞታለሁ እያለች አትጠመቅም? አይ እንደዛ አይደለም የሆነ መንፈሱ በቃ ይሆናል እሞታለሁ ብላ ነው የምታምን። የሆነ በቃ እድናለሁ ሳይሆን እሞታለሁ እንጂ ጸበል ስትገባ አይደለም የምትሞተው። ግን እሷ በቃ ስላመማት እኮ ነው
ስላመማት አልተርስም ነው ብላ ሐሳቧ እንደዛ ነው ነበር ግን ከዛ ሁሉ ብዙ ማአት ነበር በጣም ብዙ በቃ ማለት ተስፋ ቆርጠን ሁሉ ነው በርሜል ሄድን ህክምና ስትሄድ ራሱ በቃ ህመሟ አይገኝም በቃ ነፃ ናት ነው የምትባለው ምንም ህመሟ አይገኝም እና በርሜል ስትመጣ በቃ እንተናች እሷ ግን አልጋ ላይ ናት አልጋ ላይ ነበረች አሁን በእግሯ ነው የምትሄድ በጣም ድና ተፈውሳ እሞታለሁ የምትልበት ምክንያት ምንድነው ግን ፍርሃቱ ጸበል ስትጠመቅ የምታየው ነገር ነው አይ አሟት ስለነበር ከዛ በቃ በጣም አሟት ነው የመጣች ከአንዳሳ ነው መጀመሪያ ከአንዳሳው ከቤት መጣች ከተባለ ወደ በርሜል ሄድንና አንዳሳ ሜዳ ያን ያህል አይደለም ፈውሱ እና ለዛ ይመስለኛል ፍራቻ ለዛ ከዛ ጸበል እየጠጣች ነው ወይስ እየዳነች እንትን ያለችው በእምነት ነው ወይስ ስትጠመቅ ነው እንዴት ነው ትጠመቃለች ጸበል ትጠጣለች እንደዛ ሆና ከዛ በቃ ዳነች ተፈወሰች በ6 ወር ጊዜ ውስጥ ይሄንን ለውጣይሽ ማለት ነው ሌላ አንድ 6 ወር ስትቀመጥ እንደ ወጨመቸም ብዙ ሰዎች ሲፈወሱ ታያለሽ የሚገራርሙ ታምራቶች የምታያቸው አንቺ በጣም ያይሻቸው ምስኪን ማለት ማየት የተሳናቸው ህፃኗ ካሳውሰልኝ ነበር ካንተ እና እሷም ህፃኗ አይኗ ሲባራላት ቀሁየውላችን ደስታ ነበርና ያኔ እንተናል እንደገና ደግሞ ባልጋ ላይ ያልጋ ቁራኛ የነበሩት በግራቸው አልጋቸውን ተሸክሙ ሲወጡ ይሄ ራሱ ታምር እና ያለን በጣም የስኳር የግፊት በሽተኞች ተፈውሳቸዋል መድኃኒት አትሰዱ ተብለው የተፈወሱንም አቃለው ሊነገራቸው ነበር መልካም እስኪ በመጨረሻ ማስተላለፍ የምትፈልጊው ማለት የምትፈልጊው መልእክት ካለ ማመስገን የምትፈልጊው ማመስገን የምፈልገው እናንተን መሰለኝ እናንተን አመሰግናለሁ ከዚህ ስላቀረባችሁኝ እግዚአብሔር ይስጥልን በቃ እኔ ነው ማለት የምፈልገው ስለ በርሜልስ ማስተላለፍ የምትፈልጊው መልእክት አለ በርሜል ሁላችሁም መጣችሁ ጎብኙት ህዩት ኦርቶዶክስ ማንንም ኦርቶዶክስ ማየት ያለበት ቦታ ነው እና በርሜል ቅዱስ ጊዮርጊስ ተአምረኛው ጸበል መጣችሁ ጎብኙ እዩላለሁ እናመሰግናለን ጥራችንን አክብረሽ ስለመጣሽልን በልዑል እግዚአብሔር ስም እጅግ አድርገን እናመሰግናለን ያንቺ ህይወት የሌሎች መማሪያ ነው ተመልካቾቻችን ከሮዛ ጋር የነበረን ቆይታ እንዲህ ባለ መልኩ ተጠናቋል በሌላ ፕሮግራም በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት ቸርን ቆይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል